ከጠፋሁኝ 7 ዓመቴ ነው። አረብ አፍኖኝ ነው የኖርኩት። ቤተሰቦቼን ቁጥር ነው የምፈልገው። خلاص ችግር የለም ማለት እንዴት መቼ እንደመጣሽው ከጠፋሁኝ አሁን አንድ ሮብ የዛሬ ሳምንት ሮብ ነው የጠፋሁት። ከሀገር ከወጣሽ ስንት ዓመትሽ ነው? ከሀገር ከወጣሁ እንግዲህ 8 ዓመት እየሆነኝ ነው። 8 ዓመት ሁላ ለቤተሰቦች ጋር አላወራሽም? ምንም ቤተሰቦቼንም ማውቀው ታሪክ የለኝም። ቁጥራቸውን አሁን እንኳን ለማስታወስ ፈልጌ ነበር። ሁሉን ነገር አይዞሽ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ቤተሰብ እቺ ልጅ ከጠፋችሁ 7-8 ዓመት ነው እዚህ ሀገር ከመጣው እያለች ነው። የቤተሰቦቿን ቁጥር አታውቅም። ባካችሁ ለ7 ዓመት በየፈረቃ ተራ በተራ ነው ሲሄዱም እየዘጉብኝ፣ አንዱ ሲሄድ አንዱ አይሄድም። እነሱ ሰክራን ናቸው፣ ቤት ውስጥ የሚቀሙ የሚያጭሱት ምናምን ናቸውና ሰላም አለይኩም ወራህመቱላሂ ወበረካቱ። ቤተሰብ ትናንትና የለቀኳት ልጅ ቤተሰቦቹ ወዳው ነው የተገኙት። ለዛ ነው ብዙ ሰዎች በውስጥ ጽፋችሁልኛል፣ መመለስ አልቻልኩም። ልጅቷ የራያ ቆቦ ሮቢት ልጅ ናት። እህቷ ወዳው በውስጥ ጽፋልኝ ስለተገናኙ በዛ ምክንያት ነው። እና ታሪኩ ባጭሩ እንደዚህ ነው። የዛሬ 7 ዓመት በማታውቀው ደላላ ስራ ትሄዳለች። አረቦቹ ሌባ ስለሆኑ ቤቷቸው ላለማሳየት ሰዋኩን በመንገድ ላይ ይቀበሏታል። ወዳው እንደወሰዷት ስልኳን ምናምን ይቀሟታል ሁሉ ነገር። ከዛ ቤቱ ዘጋዋባት ማለት ነው። ሶሪ እና ከዛ በኋላ ለ7 ዓመት በየፈረቃ ተራ በተራ ነው ሲሄዱም እየዘጉብኝ፣ አንዱ ሲሄድ አንዱ አይሄድም። እነሱ ሰክራን ናቸው፣ ቤት ውስጥ የሚቀሙ የሚያጭሱት ምናምን ናቸውና በቃ በጥንቃቄ ይሄን ሁላ 7 ዓመት ሁላ አንድ ቀን ቤቱ ክፍት ሆኖ አቅማለች። አስባችሁታል? እና አሁን ደግሞ ከነሱ ስር ያመለጠችው ለአጋጣሚ ወደ ሪያድ መጥተው ከፉንዱቅ ነው የሚመስለው፣ እሱ ብዙም አታስታውስም። ከዛ ቤቱን ክፍት አድርገውታል አለች። በዚህ ሰክረውም ስለሆነ በዚህ ምክንያት ጠፍታ እዚህ ሪያድ አልፈላ አካባቢ ነው አንዲት ሶሪያዊ ነው ለኛ የሰጠችን ማለት ነው። እና ልጅቷ በጣም ስለ ልቦና ተጎድቷል። አሁን መገኘት የተቻለችበት ምክንያት ራሱ የዛሬ 8 ዓመት ፌስቡኳን ስሟን ነግራኝ ሰርች አድርጌ የድሮ ፌስቡክ አውጥቼ በዚህ ቪዲዮ ጋር ያያየ በለቀቁት ነው እንጂ አታስታውቅም። ጥርሷ ምናምን ወላልቋል። እብን በየወሩ ነው ጸጉሬን የምላጩት አለች። በቃ ሁሌ ድብደባ ነው፣ ስራ ብቻ አይደለም። ስራ ብቻ ቢሆን ቀላል ነው። በቃ ይደብድቡኛል፣ ምንም ምክንያት የለም። አልሰራም የለ ቤት ተቆልፎባታል፣ እየሰራች ነው። ግን በቃ የመደብደብ ሱስን እንዳለባቸው አላቅም። ይደበድቡኛል አለች። አካላቷ አላ ቆሳስሏል ምናምን። እና እርዳታ እዚህ ሚዲያ ላይ የበጎ ፍቃድ የምታደርጉ ሰዎች እርዳታ ሰብስባችሁላት ሕክምና ወደ ሕክምና ብትወሰድ ስለልቡና ተወርቷል። ለምን ከዚህ በኋላ እንኳን ምሰራ እንኳን አይመስልኝ። እርዳታ አድርጋችሁ ወደ ሀገሯ ለእናቷ ብትልኳት እንደው እናቷ ከዚህ በፊት እኔ አላቅም እንጂ ሚዲያ ላይ ዩቲዩብ ላይ ምናምን ያፈላልጉኝ ማስታወቂያ ብዙ አውጥታለች አሉ። በጣም ነው የተጎዳችው እያለቀሰች ምናምንና እስቲ ተባብሯት። እኔ የእሷን መገኛ ቁጥር እሰጣችኋለሁ። የምነግራችሁ ነገር ሌላ በማታውቁ ደላላ ስራ አትሄዱ በጭራሽ። ባይበላ ሲቀር የሚባል ነገር ችግራችሁን ይዛችሁ ብትቀመጡ ነው የሚሻለው። አስባችሁታ 7 ዓመት ያለ ስልክ የማታውቁት ሰው አረብ እነሱ አጭሳሉ፣ ይሰክራሉ፣ ይጨፍራሉ። አንቺ ከፊት ለፊት እንዳሻንጉሊት ተቀምጠሽ ሲፈልጉ ይመቱሻል፣ ይደበድቡሻል። ይሄ ነው በጣም ከባድ ነው፣ እውነት ከባድ ነው። እኔ ዳጋጣሚ እዚህ ጧት ላይ ይሄን ህጻን ልጅ ፀሐይ ለማማቅ ወደ ውጭ ሲወጣ ነው ያገኘዋት። እና ተባብሯት። የእውነት ኢትዮጵያዊነት ለመቼ ነው? መተባበር አሪፍ ነው። ይሄን ቪዲዮ ሼር፣ ላይክ፣ ፖስት አድርጉ፣ ሪፖስት አድርጉ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰዓዲያ እባላለሁ፣ የኢትዮጵያ ልጅ ነኝ እና ሰዓዲያ መሐመድ ያራጋው እባላለሁ። እኔ ሰውዬ በተሰራሁኝ 17 ዓመቴ የወጣበትን ቀን በ2003 ነው ያመጣው። በ2003 ሰው ሀገር የቆየሁኝ 17 ዓመቴ። ይሄው ደሞዜን ምን ማሰጠኝም እንዲወርዱ ብዬ ነው። እንደ ኢትዮጵያ ሰዎች የክርስቲያን ሰዎች እንዲወርዱ ብዬ ነው። በአላ እርዱ ብዬ ነው የምንከላከላችሁ። እንዲው ሰውዬ በተቆርጨ እና አባቴን ተሞብኛል። እኔም ልጅም አለኝ፣ ልጅ እናት ነኝ እና ስደዱ ብዬ ነው ወላሂ።
እና እርዱ ብዬ ነው እርዱ በአላህ ጀቻለሁ እንደ እርዱ ብዬ ነው እንደ ቁርአን ጀቻለሁ እርዱ ብዬ ነው እና እነሱ ሰውየውን ቆኔ እዛ የምን ደሞዝ ያሰጠኝ ምን ቢያሉ እኔ ወደ ኢትዮጵያ ጭራሽ ስልክ አልደውልም። እናትና አባቴን ጭራሽ ምንም አላገኛቸውም። ከእናትና አባቴ ውስጥ አንገናኝም። ጭራሽ ስልክ የሚባል አልደውልም ኢትዮጵያ ውስጥ እና ሰውየውን ቢያለኝ እና ባካችሁ እንደ እርዱ ብዬ ነው ይሄው ተወጣሁኝ። 17 ዓመት የሰውየው ተገባሁ ምን ደሞዝ ያሰጠኝም እና እንደ እርዱ በአላህ ጀቻለሁ እርዱ ብዬ ነው በአላህ እንደው የኢትዮጵያን ሰዎችንም የክርስቲያኖችንም እንደው አርጉልኝ ብዬ እንደ እርዱ ብዬ ነው በአላህ ጀቻለሁ እርዱ ብዬ እንደው ሰው ሀገር እንደው ተሰው ሀገር አውጡ ብዬ ነው ዝምልከላችሁ እና ያው ሰው ሀገር በ2003 ነው የመጣሁት ሰው ሀገር እና እምቢ አለኝ ሰውየው። ይኸው ስንት ዓመት 17 ዓመት ሰው ተቀበለ ደግሞ እንደው ያሰጠኝም እንደው እርዱ ብዬ ነው እንደው በአላህ እርዱ ብዬ ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። እኔ አሁን የልጅ እናት ነኝ። እኔ ልጅ ያለኝ እናትና አባቴ ተሞብኛል። አባቴ አሁን ሐኪም ቤት ነው ያለው። ሐኪም ቤት ነው ያለው አባቴም እናቴም ደካማ ናት። እንደው እንደማላምሽ እንደው አውጡ ብዬ ነው በአላህ ጀቻለሁ እና ሰውየው እምቢ አለኝ። ወላሂ ለአዚም እምቢ አለኝ። ወላሂ ቆኔ እዛ ላይ ያለ ምንም አላሰደደልኝ። ደሞዝ ያሰጠኝ ደሞዝ ማሰጠኝ ምንም ስልክ ሙሉ ኢትዮጵያ ውስጥ አልደውልም። እምቢ አለኝ። ሁሉ ነገር እምቢ አለኝ። ወላሂ ለአዚም ስንት ዓመት ስለምነው እምቢ አለኝ። ወላሂ እኔ ምን ሰው ሀገር ምን አሻኩም እኔም እያመመኝ ነው። ሰው ሀገር በጣም እያመመኝ ነው። እኔ ሰው ሀገር አልሻልኩም ወላሂ እርዱ ብዬ ነው በአላህ ጀቻለሁ። السلام عليكم ورحمة الله وبركاته.